ብዙዎችን ያነጋገረው የቴዲ አፍሮና የሐምለሰት ሙጬ ለእሸቱ መለሰ የረዱት ገንዘብ። ቴዲ አፍሮና ባለቤቱ ሐምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። ሰሞኑን መነጋገሪያ የነበረው የዴዚ እናት አልሞተችም የሚባለው ወሬ መልሶ አዲስ መነጋገሪያ ነገርን ፈጥሯል። የዴዚ አጎት እኔ አለው ብሏል። ሄደን ካላወራ የምትሉ በጣም እኔ መርጬ አራሻዋን አሳውቃችኋለሁ። የትህትናን ወንድም ማግኘት ትችላላችሁ። ግን የትህትና ወንድም ማለት የዴዚን አጎት ማለት ነው። ሰሞኑን መነጋገሪያ የነበረችው የሳሚናት የተባለችው ቲክቶከር ሰይፉ በኢቢኤስ ላይ ሄዳ የተናገረችው ንግግር ብዙዎችን ቅር አሰኝቷል። እኛው እንዲህ ትላለህ ፊት ስጫለች ነው መጀመሪያ ይህን ታዋቂ ግለሰብ ግንኙነት እንዲሁም አዝናኝና አስተማሪ ቪዲዮዎች እንደተጠበቁ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን መቆየት ብቻ ነው። ወደ ዛሬ ቪዲዮቻችን ሄድ። የት ነው የተቀበረችው? ተው በቃን፣ አጀንዳ ሞታለች፣ ትረፍበት። ጉርድ ሾላ ያለው ሚካኤል የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። መቼ ያለፈው እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምን ሌት ሆነን ማለት ነው። ፎቶ ትንሽ ቪዲዮ ወይ ፎቶ አላረግሽም አንቺ ወይም ያረገ ሰው እንደዚህ አይነት ርዕስ ግን በጣም ነው የሚገርመው። ይኸውልህ ዮኒ አሁን ዛሬ ቆይሽ አሁን ልምጣልህ ከዛ ጀምሬ እሺ ኑዛዝ እንትን ምንድን ነው እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋር ያለው ሚካኤል ቤተክርስቲያን ነው። ሚካኤል እሑድ ዕለት ያለፈ እሑድ ነው ቀብር የተቀበረችው 6 ሰዓት ላይ ያለፈው እሑድ። ቤተሰቦቿ ማን ነበሩ እዛ ቦታ ላይ? ነበሩ የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። እናቷ እሷን አግብታለች ያለችው እዛ ደውል ይሆኒ በቃ አጭራ ማለት ቤተሰብ ደውላችሁ በዚህ አጋጣሚ መውጣት እችላለሁ። ነገ በህግ ያስጠይቀኛል እኮ ዮኒ። ያልሞተ ሰው ካልሞተች ሞተች ብዬ እደነኝ እኔ መውጣት እችላለሁ በካሜራ። ከስራ ላይ ነው ከመኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ አይ ይሄው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። እንትና የካ ሚካኤል ሾላ ጋር ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋር ያለው ዶክተር መቤት ነች ምናምን እዛ ጋር የሆነ እንትን አለ። ኦኬ ሰምታችኋል። ፕሊዝ ደውሉ። ትህትና ታምራት የምትባል ያለፈው እሑድ ተቀብራለች ብለዋል። ስለዚህ እሱን ደውላችሁ ቼክ አድርጉ። ስልኩ ይኖራል እዚህ ዌብሳይት ላይ። ሰሞኑን የማንሰማው ነገር የለም። አሁን ላይ ብዙ ሰዎች እያሉ እንደሚገኙት የዴዚ እናት አልሞተችም የሚባል መረጃዎች ሶሻል ሚዲያ ላይ እየተንሸራሸረ ነበረ፣ በተለይ ቲክቶክ መንደር ላይ ማለት ነው። በትላንትናው ዕለት በዮኒ ማኛ የላይቭ ቤት ላይ ወደ 17000 ሰው ቁጭ ብሎ በዚህ ጉዳይ ላይ ሲከራከር ነበር ማለት ነውና ዮኒ ማኛ አንድ ከተናገረው ንግግር ግርም ያለኝ እስኪ የቤተክርስቲያኑን ስልክ አምጡልኝ። አንድ ቤተክርስቲያን ተራ እሱ እንደለመደው ቲክቶክ ላይ እንዳለው ነገር መስሎታል። ግን አንድ ሰው የቤተክርስቲያንን ስልክ እንደዚህ እንደቀልድ አምጡልኝ ማለቱ ራሱ ነው በጣም ነው የገረመኝ። ሲቀጥል ደግሞ ቲክቶከሩ መሆን ዝም ብላችሁ አትለፍልፉ፣ ይሄ ነገር አልተፈጸመም ወይ ደግሞ ይሄ ነገር የምታወሩት ነገር ሐሰት ነው በማለት ተናግሯል ማለት ነው። ቤታቸው ድረስ ሄጄ አረጋግጫለሁ እያለ ነው። የዴዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራትና ዘር ከዘር ለማጋጨት የምትጠሩ ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙኝ፣ ሌሎችም ለነሱ አርሱላቸው። የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትም መቃብር የካ ሚካኤል የፉካ መቃብር ውስጥ ቁጥሩ እንግዲህ ዝርዝር መረጃውን ተናገረው ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣሽ በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው ፕራይቬሲያቸውን ፕራይቬት ላይፋቸው እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር በሰላም ተረፍ። ሴትዮዋም እኛም እዚህ መተን ቪዲዮ የሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ለማሳወቅ ነው። ዴዚም ነፍሰ ጡር ናት። በዚህ ሰዓት ላይ ሰፖርት ነው እንጂ የሚያስፈልጋት የእናቷን ስም እያነሳችሁ በብሔር እንድትከፋፍሉት አይደለም። ስለዚህ ሁላችሁም ይሄን ነገር አቁሙ። ላልሰሙ ሰዎችም ሼር አድርጉ። በግል ሄዳችሁ ማጣራት የምትፈልጉ ሰዎች ኮንታክት አድርጉኝ። ኦር የካ ሚካኤል ትህትና ታምራት ብላችሁ
የፉካ መቃብር ውስጥ 1179 ላይ መፈለግ ትችላላችሁ። አመሰግናለሁ። ጭራቅ አትሁኑ። ሰው ሞቶ ዘር አትስጡት። ጉራጌናት ትግሬናት አትበሉ። አማራ ነው ምናምን የለም። የሞተችው አንዲት ምስኪን እናት ናት። ብዙ ሰው ይህንን መረጃ ማን ነው ያወጣው እያለ ነው። በተለይ ደግሞ አልሞተችም የሚለውን መረጃ ማን ነው ሊያጋራ የቻለው? ምን አይነትስ ሀሳብ ይዞ ነው ይህ ሰው ወደ ሶሻል ሚዲያ የመጣው? በማለት ብዙ ሰዎች ተናደው በዚህ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። ሴትየዋ ትህትና ታምራት ነው ስሟ። የካ ሚካኤል ነው የተቀበረችው። የፉካ መቃብር ላይ ነው። ኖርማል መሬት ላይ ተቆፍሮ አይደለም። የፉካ መቃብር ላይ ነው የተቀበረችው። ትህትና ታምራት ነው የተቀበረችበት። ቁጥር 1179 በቀላሉ እንዲያዝላችሁ ከፈለጋችሁ 1179 ብላችሁ የካ ሚካኤል ሄዳችሁ ማየት ትችላላችሁ። ሄዳችሁ መድረስ ትችላላችሁ። ሀዘን ግን ቤተሰቦቿ ቤት ድንኳን አልተጣለም። አያገባችሁ። በቃ ፕራይቬት ላይፍ ነው እነሱ የሚኖሩት። ድንኳን ግዴታ ነው። አድራሻው በውስጥ በጣም ያስፈልገናል። ሄደን ካላወራ የምትሉ በጣም እኔ መርጬ አድራሻዋን አሳውቃችኋለሁ። የትህትናን ወንድም ማግኘት ትችላላችሁ። ግን የትህትና ወንድም ማለት የዴዚን አጎት ማለት ነው። አሁን ምንም ዘር ፖለቲካ ውስጥ መክተት ግን አያስፈልግም። በቃ እንድትደርሱባቸው አይፈልጉም። እነሱም ቤተሰቦቿ ፕራይቬት ላይፍ እየኖሩ ነው። አለቅ። ካዘናችሁ ይበቃል። በየኮሜንቱ አልሞተችም፣ ሞታለች፣ እንደዚህ ሆኗል አትበሉ። ዲስሪስፔክት ነው ለእሷም ለሁሉም። ዴዚን የምትወዷት ከሆነ ከእሷ ጋር ነው መሆን ያለባችሁ። አሁን በዚህ ሰዓት ላይ እሷን ሰፖርት ማድረግ ነው ያለባችሁ። አስባችሁታል? የሟች ቤተሰቦች ምን አይነት ስሜት ሊሰማቸው እንደሚችል በአሁኑ ሰዓት እነሱ ሀዘን ላይ ሆነው እንደዚህ አይነት ወሬ ሲሰራጭ ሶሻል ሚዲያ ላይም ሆነ ብቻ የሚወራው ነገር ሁሉ ስለነሱ በተለይ ደግሞ አልሞተችም በመባል ብቻ ምን አይነት ስሜት ሊሰማቸው እንደሚችል በጣም ማሰብ ከባድ ነው ማለት ነው። እና ሶሻል ሚዲያ ላይ ያልተጣራ መረጃን ኢንፎርሜሽንን የሚሰጡ ግለሰቦች ያው ተጠያቂ ናቸው ብዬ ነው ማስበው። አንዳንድ ሰው አለ ሶሻል ሚዲያ ላይ በተለይ ቲክቶክ መንደር ላይ ለመፈመስ ብሎ አሁን ብዙ ሰዎች ዮኒ ማኛ ላይቭ ገስት ላይ ገብተው ስለዚህ ጉዳይ እያብራሩ ነበር ማለት ነው። ስለ ዴዚ እናት እዛው በዙሪያዋ የሚያውቋት ሰዎች ማለት ነው። እና እነሱ ትንሽዬም ቢሆን እውቅና አግኝተዋል እና እሱን ነገር ፈልገው ብዙ ሰዎች እየተረባረቡ ነበር በዚህ ጉዳይ ላይ ማለት ነው። እና ብቻ የሟች ቤተሰቦች በዚህ ጉዳይ ላይ በጣም ተጎጂ ናቸው ብዬ ነው ማስበው። ሌላው እንኳን ምንም አይሆንም ብዬ ነው ማስበው ሌላው። እና እንደዚህ አይነት ነገር የሚያደርጉ ሰዎች ያው ድርጊታቸው በጣም ያሳፍራል። እስኪ እናንተም ሀሳብ ስጡበት። የምትመለከቱት የፌዴራል ፖሊስ አባል ምንድን ያደረገችው? ፖሊሷ ያደረገችው ተግባር በበርካቶች ዘንድ አድናቆትን አስገኝቶላታል። በደብረ ታቦር ዩኒቨርሲቲ የ12ኛ ክፍል ብሔራዊ ፈተና እየተሰጠ ባለበት ወቅት አንዲት ተፈታኝ እናት ሕፃን ልጅ አቅፋ ፈተናውን ለመፈተን ሞክራ ነበር። ተፈታኟ እናት እቤት ልጇን የሚይዝላት ሰው በማጣቷ ቀጥታ አራስ ሕፃን ልጇን ይዛ በደብረ ታቦር ዩኒቨርሲቲ ውስጥ ገብታ የ12ኛ ክፍል ፈተና ለመፈተን በመገደዷ በልጇ ለቅሶና መነጫነጭ ፈተናውን በትኩረት ለመፈተን ተቸግራ ነበር። በዚያ ቅስፈት የእናቲቱን ጭንቀት ያየችና የተረዳች በወቅቱ የፈተናውን ሂደት ጸጥታ በማስከበር ላይ የነበረች የፌዴራል ፖሊስ አባል የሆነችው ረዳት ሳጅን ራቢያ አብደላ ሕፃኗን ከእናቷ ተቀብላ በእቅፏ በመያዝ እናቲቱ ተረጋግታ ፈተናውን እንድትወስድ አድርጋለች። ፖሊስነት እናትነትና ርህራሄ ነው የምትለው ረዳት ሳጅን ራቢያ የእናቲቱ የወደፊት ሕይወት ሊቀይር የሚችለው የፈተና ዕድል በዚህ አጋጣሚ እንዳይሰናከል የተመደበችበት የጥበቃ ስራ ጎን ለጎን እናት የምትወስዳቸውን የትምህርት ፈተናዎች ሙሉ በሙሉ አጠናቃ እስክትወስድ ልጇን በእንክብካቤ ይዛ አቆይታላታለች። የፖሊስ አባሏን ተግባር እንዴት አያችሁት? ሀሳባችሁን በኮመንት አጋሩ። ያው መጥፎ ነገር ሲሰራ ወይ ደግሞ ፖሊሶች ወይ ደግሞ የህግ አስከባሪዎች መጥፎ ነገር ሲያደርጉ ያው ብዙ ጊዜ ነው እንደዚህ አይነት ነገሮችን የሚያደርጉት። ማለትም ያው ህግ የሚጥሱት መጥፎ ነገሮችን ህብረተሰቡ ላይ የሚያደርጉት ማለት ነው። እና ሶሻል ሚዲያ ላይ ማውራት የተለመደ ነው። እና እንደዚህ አይነት ደግሞ በጎ ነገሮች ሲደረጉ እየመጣን ማመስገን አለብን። እና እቺ ሴት መመስገን አለባት ባይ ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምፃዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ መበርከታቸው ተረጋግጧል።
አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቅን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ብዙዎች ቴዲ አፍሮ እና ባለቤቱን እያመሰገኑና እያደነቃችሁ ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምፃውያኖች የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። እሸቱ መለሰ ሰሞኑን በዶንኪ ቲዩብ ዙሪያ በገባበት ቀውስ ውስጥ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ትላንት በለቀቁት ቪዲዮ ላይ ያው ቢኒያም መቄዶንያ ዶክተር ቢኒያም መቄዶንያ አለውልህ ከጎንህ ነን ምንም እንዳታስብ በማለት ላይቭ ላይ ባለበት ወቅት ደውሎ አንድ ሁለት ብቻ አውርተው ነበረ ብዙ ወሬዎችን እና አሁን ላይ ደግሞ ቀጣዩ ማን ነው? ቴዲ አፍሮ ነው። ቴዲ አፍሮ በእንደዚህ አይነት ነገሮቹ እናውቀዋለን። በተለይ ደግሞ ሰው ተቸገረ ሲባል ቀድሞ የሚደርሰው ከብዙ ከታዋቂ ሰዎች ቴዲ አፍሮ ነው። ሰሞኑን ብዙ ነገሮችንም ሲያደርግ ስለተመለከት ነው ማለት ነውና ይህ ነገር በጣም ሊበረታታ ይገባል። ይህ ባህላችን መቀጠል አለበት ባይ ነኝ። እስኪ እናንተም ሀሳብ ስጡበት በዚህ ቪዲዮ ላይ። ፖሊስም ፍትህ ሚኒስቴርም እውቅና ያልሰጣችሁ የቲክቶክ ፍርድ ቤቶቻችንና መርማሪዎቻችን እንደው ባካችሁ ስለፈጠራችሁ ወንዶችን አታሰድቡም። አንተ እንዲያው እንዲህ ትላለህ ፊት ስጫለሽ መጀመሪያ ይህን ታዋቂ ግለሰብ ግንኙነት ሁሌ ለሴት መብት እንከራከራለን የሚሉ ሴቶችም የሚሉት እንዲህ ትሉናላችሁ። ማን ፊት ስጫው አለሽ ምናምን ነው የምንባለው ጥቃት ደርሶብን ስንመጣ ይሄ ብለው የሚሉት ነገር አለ። ይኸው አንዱ ማሳያ አንተ ነህ እንዴ። ፊት ሰጠችው አልሰጠችው አንድ ሰው አንዲት ሴት ላይ ጥቃት የማድረስ ፈቃድ ይሰጠዋል ወይ? ያ ለምንድን ነው እንደዚህ አይነት ግን የማይሆን ሀሳብ ይዘምተው? አሁን አንተ ትልቅ ሰውዬ ነህ። ከዛ ደግሞ ይሄ ደግሞ አለ። ይሄኛው ደግሞ የትኛው ውበትሽ ነው የዚህን ያህል እንደዚህ አያትሽ ባያትሽ የሆነ ታዋቂ ሰው ምናምን የሚረባረቡብሽ አንድ እጅ እኮ ብቻውን አያጨበጭብም። የሆነ ችግር አለብሽ ማለት ነው። ምን አገናኘው አሁን ቆንጆ መሆን መልከጥፉ መሆን ምንም ብትሆን ምንም የሚደርስባቸው ቆንጆ ሴቶች ብቻ ናቸው እንዴ? እንደው ስማ አሁን አለ አይደለ ሴት ልጅ አለች። አሁን አንተ ሴት ልጅ ኖሮ እንደዚህ ትላለህ? ጠፍቶ ነው ይሄ ጥቃት የትኛውም ሴት ላይ እንደሚደርስ እና እናንተ ናችሁ ይሄ ሴቶቹን እንዳለ ወንድ ጠል የምታደርጓቸው እናንተና መሰሎቻችሁ። አንድ ጣታችሁን የምትጠቁሙባቸው ሰዎች ሌባ እናጋልጣለን ምናምን በሚል ሰበብ በጣም ይሄ የዚህ የቲክቶኩ ምንድነው ፌም ምናምን በጣም ይዟችሁ ይሄዳል። ብዙ ሰው አይቷቸዋል። እኔም ከዚህ በፊት ቪዲዮ ሰርቼ ነበር። አሁን ደግሞ ጭራሽ የሆነ ሴት መታ የሆነ ሰው ጥቃት ሊያደርስብኝ ነው ስትል የማይገናኝ ነገር ታወራላችሁ። እውነት ነው ሴትዮዋ ከዚህ በፊት በድራማ ነው የምትታወቀው። በጣም ድራማ ትሰራለች እና አሁንም የሆነ ነገር ይዛ ስትመጣ ብዙ ሰው ለማመን የከበደው ለዛ ነው። ሌሎቻችሁም እዚህ ላይ ካላችሁ በተቻላችሁ መጠን ራሳችሁን ለመሆን ሞክሩ። የሆነ አይነት ጥቃት ደርሶባችሁ ስትመጡ ሰዎች እናንተ ማመን ይከብዳችኋል። ይህ እንደዚህ ሆኖ ሳለ ግን አንተኛውም ሆነ አንተኛው በቃ እንዲህ ማለት ስልጣንም የላችሁም። ይሄ በጣም ደስ የማይል የሚደብር ነገር ነው እያደረጋችሁ ያላችሁ። ተው፣ ትላልቅ ሰዎች ናችሁ፣ ወደ ቀልባችሁ ተመለሱ እና እንዲህ እስካደረጋችሁ ድረስ ደግሞ ማንም ዝም ቢል እኔ ዝም አልልም። ለምን እናንተ ናችሁ ወንዶችን የምታሰድቡት፣ ሴቶቹን ወንድ ጠል አድርጋችሁ ወንዱን እንዳለ ሴጣን የምታስመስሉት። በምስሉ ላይ የምትመለከቷቸው ሰዎች ያው የሳሚናት የተባለችዋ ቲክቶከር ሰይፉ ፋንታውን ጋር ደውላ እንደዚህ ጥቃት ደርሶብኝ ወይ ደግሞ ሊደርስብኝ ነው ብቻ ማስፈራሪያ እየደረሰብኝ ነው እና ብላ ብዙ ነገሮችን ታወራዋለች። ሰይፉ ፋንታውን ያው ሰምታችኋል ወይ ስለማስብ እዚህ ጋር ዲቴል ማውራት አይጠበቅብኝም። እና ብዙ ሰዎች እያሉ የሚገኙት መረጃ አውጪ ነው። በቃ መረጃ ካለሽ አውጪ፣ በኋላ አንቺ ላይ ነገር ደርሶ አንቺ እንደዚህ ከምትሆኚ ወይ ደግሞ አንቺ ሌላ ነገር ከሚደርስብሽ የዛን ሰው መረጃ ማንነት ግለጪ ብለው ብዙ ሰዎች ሐሳባቸውን ሰጥተው ነበረ። ያው እንደዛ ማለታቸው ልክ ነው። ያን ሰው ማጋለጥ አለባት፣ ያው ማጋለጥ ባለባት መልኩ ማለት ነው። ማጋለጥ ባለባት መልኩ የዛን ሰው ማንነት ብታጋለጥ አሪፍ ነው። ለሷም እንደተጨናንቃ እንትን አትልም፣ ህግም የሚፈለገውን እርምጃ ይወስድበታል ማለት ነውና እነዚህ ሁለት ግለሰቦች ግን እያነሱ ያሉት ሐሳብ በጣም የሚያስጠላና የሚደብር ነው። አንደኛ ነገር እያሉ የሚገኙት ሁለት ሴት ወይ ደግሞ አንድ ሴት ልጅ ቆንጆ ስለሆነች ወይ ደግሞ በየትኛው መልክሽ ነው አንቺ የወላይ ጾታ ትንኮሳ የሚደርስብሽ? አንዲት ሴት ግዴታ ቆንጆ መሆን አይጠበቅባትም ጥቃት እንዲደርስባት ማለት ነው። ብዙ ሰዎች እስከዛሬም እያየን የምንገኘው ብዙ ሴቶችም ታዳጊዎችም
ብቻ በጣም ብዙ አደጋዎች ሰምተናል። በቅርቡ ራሱ ማለት በዚህ 2 ዓመት ውስጥ በጣም ብዙ አይነት ጥቃቶች ሰምተናል። ህፃናቶችም ላይ ሴቶች ላይ ማለት ነውና ቆንጅና ምናምን እሱ መስፈርት ይሆናል ብዬ አላስብም። እና ሰዎቹ የተናገሩት ንግግር ፈጽሞ ተቀባይነት የሌለው። እባካችሁ ልጆቻችሁ ልጅ ሆነው ይደጉ። እኛ ሀበሻ ስንባል አይደለ በቃ ሁሌ ከሰው በላይ አይደለ ሆነ መገኘት የምፈልገው እና አንዳንድ ወላጆች አሉ ወይኔ ታድለሽ ልጅሽ ምን አይነት ቁም ነገረኛ ነው ወይኔ ቶሎ በሰለልሽ የሚባሉ አስተያየት ከሰው ፈልገው በቃ አጉል ልጆቻቸው የሚገፋፉ ከልጅ የማይጠበቅ ነገር በሉ እያሉ አዋቂ ስታይ እንደዚህ ዝም በል በቃ ልጅነታቸው የሚወስዱ እግዚአብሔር በጣም ቶክሲክ ነገር ነው። ልጅ ሆኖ ነው ማደግ ያለበት። ሲረብሽ ሲያጠፋሽ ሲሳሳት እዛኔ ልጅ ይባላል። አትተው አንቺ ተው እያልሽ ስታሳድግ ስታርም እዛኔ ልጅ ይባላል። ልጅ ምን ከአዋቂው እኩል ሲያወራ ልጅ ይጥማቸዋል እንዴ? እኔ በጣም ነው ያስተውቃል። ራሱ ከኋላ የሆነ ሰው እንደሚገፋፋው ያለ በል ይሄን አትበል ምናምን እያለ እንትን እንደሚለው አንዳንድ ልጆች ደግሞ በቃ ወላጆቻቸውን ከመፍራታቸው የተነሳ አዋቂ ሲያዩ በቃ ከነሱ እኩል ለመሆን እንደ ሽምቅቅ እንደሚሉ ዝም ይላሉ። ብዙ አይናገሩም። እንደ ልጅ አይረብሹም። ተው እግዚአብሔርን በጣም ይሄ ቶክሲክ ነው። እግዚአብሔርን ልጅነታቸውን አትውሰዱ። እኛ እንዳደግነው ይደጉበት። ልጆቹም ነፃነት ስጧል። ልጅ ነፃ ሲሆን ነው ልጅ የሚባለው እና እባክህ ልጅነታቸውን አትውሰዱ። በአሁን ሰዓት ላይ እያደጉ የሚገኙ ልጆች ወይ ደግሞ በአሁን ሰዓት ላይ ያሉ ህፃናቶች አስተዳደጋቸው ልክ ነው ብዬ አላስብም። በብዙዎቹ ማለት ነው። በተለይ ቢያንስ በቃ በፐርሰንት ባስቀምጥ 30%ቶቹ ናቸው በትክክል እያደጉ ናቸው ብዬ እማምነው ማለት ነው። እኔ ከማየው ማለት ነው። ምናልባት ያላዩዋቸው በስነ ስርዓት ወይ ደግሞ በጥሩ አስተዳደግ ላይ ያሉ ህፃናቶች ሊኖሩ ይችላሉ። ምንድነው እንደዚህ ልል ያደረገኝ ነገር በተለይ ሶሻል ሚዲያ ገና በህፃንነታቸው እንዲጠቀሙ በነፃነት የተለቀቀላቸው ነው። ዩቲዩብ ይጠቀማሉ፣ ቲክቶክ ይጠቀማሉ። ብቻ ብዙ ጊዜያቸውን የሚያሳልፉት ስክሪን ላይ ነውና ይህ ደግሞ ለልጅ እድገት በጣም ከባድ ነገር ነው ብዬ ነው የማስበው። እኛ ቤት ያሉ ህፃናቶች በጣም ስክሪን ከመውደዳቸው የተነሳ በቃ ያለ ስክሪን ምግብ አይበሉም። ብቻ ብዙ ነገሮችን ቲቪም ሆነ ስልክ ሳይዙ ቲቪም ሆነ ስልክ ሳይመለከቱ ማንቀሳቀስ አይችሉም እና ይሄ ነገር በጣም ከባድ ነው ለአስተዳደጋቸው ለአእምሯቸውም በጣም ከባድ ነገር ነው ብዬ ነው የማስበው። ሲቀጥል ደግሞ ልጁ የተናገረውም ነገር ጥሩ ጎን አለው ብዬ ነው የማስበው። ምንድነው እሱ ልጅ ሆኖ ማድረግ አለበት። ያው እኛ እንዳደግነው ማድረግ አለበት እንጂ አሁን ላይ እናንተ እየተከተላችሁት ያለው መንገድ ልክ አይደለም ይላል። እኔም እሱን ሐሳብ ደግፈዋለሁ። እስኪ እናንተ ምን ሐሳብ አስተላልፋላችሁ በዚህ ቪዲዮ? እንዴት ናችሁ? እንግዲህ በጣም ብዙ ሰዎች ሌባ እናጋልጣለን ብለው ራሳቸውን የሾሙ ግለሰቦች ህዝብን እያስጨነቁ ከህዝብ ብር እየበዘበዙ ያሉ ሰዎች እንዳሉ የጠበቃ ደሞ ቤተሰቦች ዛሬ እሱ ቢሮ ውስጥ ለምንገኘው 3 ጥያቄዎችን ጠይቀዋለሁ ማለት ነው። የመጀመሪያው ጥያቄ ሶሻል ሚዲያ ላይ ሌባ እናጋልጣለን ብለው የሰው ፎቶ ለጥፈው የተለያዩ ነገሮች የሚያደርጉ ሰዎች ጥቅማቸው ምንድነው? አውንታ በርሲሳ ክስ ከፍቶብናል። ሰላም ፍቅር ሞቅ ሲል የቫላንታይን ልብስ ተለብሶ የሚገኝ አይደለም። ረጅም ጊዜ ኮንቨርሴሽኖች ይፈልጋል። ቢያንስ አሁን ላይ አዲስ አበባ ላይ መቼስ የተለያዩ ፓርኮች አሉ። አንዱ ፓርክ ሄዳችሁ ቢያንስ ስለ ፕሮፌሽናችሁ አታወሩም። አንቺ በውሻ ፕሮፌሽን ነው። አንድ የጎዳና ውሻ እንዴት የቤት ውሻ መደረግ እንዳለበት አውቃለሁ ነው የምትይው። ይሄን ነገር የሚናከስ በሽታ ያለበት የሚቧጨርን ውሻ አላምጄ የቤት ውሻ አድርገዋለሁ። ይሄን ንገሪው። ይሄን ስትነግሪው እኛም ስለ ጎዳና ውሾች ያለንን አመለካከት እንቀይር ይሆናል። አንተም የ3 ወርም ሆነ የ3 ዓመት ኤክስፒሪየንስን ተጠቀምና ስለ ህግ ንገራት። አንድ ሰው ፍርድ ቤት ሄዶ ከሰሰ ማለት ዲሞክራቲክ መብቱን ፕራክቲስ እያደረገ ነው ማለት ነው። ፍርድ ቤት አሁን ተነስቶ እንኩ አይልም በልና ንገራት። ፍርድ ላይ ጠበቃ ለመሆን እንኳን ጠበቃ ለመሆን አይደለም ለማማከር ራሱ ፍቃድ ያስፈልጋል በላ። ሰሞኑን ደግሞ በአውንታ በርሲሳና ጠበቃ ደጉሎ ይመስለኛል ስሙና በአውንታ በርሲሳና በሱ መካከል ከባድ ጦርነት ተፈጥሮ ነበረ። ያው ምንም አይነት ስልጣን ሳይኖረው ብዙ ሰዎችን ለጋጋለጣለው እያለ ገንዘብ ይሰበስባል ከህብረተሰቡ ነው የሚለው። እንግዲህ አውንታ በርሲሳ ለኢትዮጵያ ህዝብ ያበረከተውን ውለታ እኔ መናገር አይጠበቅብኝም። ምክንያቱም ምንድነው ብዙ ሺህ ሰዎች እንዳይበሉ ገንዘባቸውን ከመጀመሪያ ጀምሮ አስጠንቅቆ ብዙ ብራቸውን ያተረፈ ግለሰብ ነው እንደኔ ማለት ነው። እኔ ስመለከት ሶሻል ሚዲያ ላይ ብዙ ሰዎች እሱ እንዳዳናቸው እሱ ከመበላት
እንዳተረፋቸው ሲመሰክሩለት ስለተመለከትኩ ማለት ነው። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያ ወስጄ አሳይቼው ነበር ቤተሰቦቼ። ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬም እጄ ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ። አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም ቤተሰቦቼ። እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበረ። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። በምስሉ ላይ የተመለከታችሁት ወጣት አንድ ቪዲዮ ቲክቶክ ላይ ይለቃል። ምንድነው እሱም 1.5 ሚሊዮን ብር የሚያስገኝ ቻሌንጅ አገኘው በማለት ፎሎወሮቹን ያስቸግራል። የኛውን አካውንት ፎሎወር አድርጉልኝ ብሎ አንድ ድርጅት ቃል ገብቶለት ነበር። ሜሪ ቦንዳ የተባለ የልብስ መሸጫ ተቋም ነው እና ቲክቶከር ነች ልጅቷ፣ ደግሞ በጣም ታዋቂ ቲክቶከር ነች። ከነ ዩቲነስ ብቻ ከትልቅ ቲክቶከሮች መካከል አንደኛዋ ነች ማለት ነውና የሷን ድርጅት ነበር ሊያስተዋውቅላት ወይ ደግሞ ቲክቶኳን ፕሮሞት ሊያደርግላት እና እሱ ደግሞ በምትኩ 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ብቻ ሱቅ ነገር ነው ሊሰጠው የነበረው ማለት ነውና ቻሌንጁ ከተሳካ በኋላ ሲገመት ያ ብሩ በጣም ይወረድ ይሆናል ማለት ነውና እስኪ ለማንኛውም አንድ ቪዲዮ ላሰማችሁና እስኪ እኛም አብረን ሐሳብ አስተያየታችንን እንሰጣለን። ያለፈልኝ ብዬ እኮ ነው እናቴን ለአባቴ ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ቤተሰቦቼ እንዳያችሁት በረከት በጣም ቅስሙ ተሰብሮ ነው የሄደው። በጣም ነው ያዘነው። በረከት ሊስትሮ ሲጠርጋ ሳምሮ ቻሌንጅ ተሰጥቶት ቻሌንጁን በሚገባ ተወጥቶታል። ሁላችሁም ደግሞ ተረባርባችሁለታል። ምክንያቱም ደግሞ በረከት የተሻለ ህይወት እንዲኖረውና ቤተሰቦቹን እንዲያግዝ ሁላችሁም ትፈልጋላችሁ። ከየት እንደመጣ ሁላችሁም ታውቃላችሁ። እና በረከት ይህንን ቦታ ሊያሳየኝ ወስዶኝ ነበር። እኔም ደግሞ በጣም ደስተኛ ስለነበርኩኝ ሄደን ተመለከት ነው ያየሁት። ነገር ግን በጣም ነው ያስደነገጠኝ። ምክንያቱም የተሰጠው ቻሌንጅ 1.5 ሚሊዮን ገደማ የሚያወጣ ቡቲክም እንደሚሰጠው ነው። እኔ ደግሞ ያየሁት ነገር በጣም አሳዘነኝና ይህን ነገር ቤኪ በባለሙያ ብናሳየው ጥሩ ይመስለኛል። ምክንያቱም 1.5 ሚሊዮን የሚያወጣ አይመስለኝም ብዬ አልኩት። እሱም ደግሞ ስጋት አደረበትና ለመረከብ ሲቃረብ ትላንትና ማለት ነው ባለሙያ አፈላልገን ይዘን ሄደን ባለሙያው ሲመለከተው አጠቃላይ ቤት ውስጥ ያሉ እቃዎች በአጠቃላይ ከ300 ሺህ ብር በላይ አያወጡም። በዛ ላይ እቃዎቹ ደግሞ የቃረዱ ናቸው፣ ምንም ዋጋ የሚያወጡ አይደሉም ብሎ አለን። በዚህም አግባብ ዛሬ ሊረከብ በሄደበት ጠየቃት። ላይቭ ላይ በስነ ስርዓቱ ሁላችሁም በምታዩት መልኩ 300 ሺህ አያወጣም ብሎኛል ባለሙያ መጥቶ አይቶት እና እንዴት ነው የምታደርጊልኝ ብሎ አላት። በዚህ ጊዜ ሆት ሆነች። በጣም የማይገባ ነገር ተናገረች። ተሳደቡ። በጣም በቃ የማይሆን ነገር። እንዴ እናንተ ተረባርባችሁ እናንተ ለፍታችሁ እዚህ ያደረሳችሁትን ልጅ እንደዚህ ቅስሙ እስኪሰባበር ድረስ በጣም ኢግኖር አድርገው መላክ ነበረባቸው። የኢትዮጵያ ሕዝብ እናንተ በእውነት ፍረዱ። የተለያየ ነው። በጣም ከፍቶት ነው እና በቃ በእናታችሁ ስልኩን ባዩ ላይ አስቀምጥላችኋለሁ፣ እየደወላችሁ አጽናኑት። እኔ በጣም ከአቅሜ በላይ ነው የሆነ። እኔ ራሱ ባርባር እያለኝ ነው አሁን። ማለት ምን ማለት እንዳለብኝ ራሱ አላቅም። እውነቴን ነው ቤተሰቦቼ። እና እየደወላችሁ አጽናኑት፣ የምትሉትን በሉት እና ልረጋጋልኝ ስላለ ነው። እና ቤተሰቦቼ በቃ እናንተ ፍረዱ። አላቅም ምን ማለት እንዳለብኝ በጣም አዝኛለሁ። ይህንን ቪዲዮ ስመለከት ምን እንደተረዳው ታውቃላችሁ? ነገሮች ብዙ ጊዜ ድሃ ላይ ይበረታሉ፣ አቅም የሌለው ሰው ላይ ይበረታሉ። እና እቺ ቲክቶከሯ ያደረገችው ነገር ምንድነው? በቃ ውል አላቸው። ያው ውል አላቸው ማለት ያው ወረቀት ላይ ሰፈረ ውል ባይኖራቸው ማስረጃ አለው። ልጁ በቪዲዮ ተናግሮ ነበረ 1.5 ሚሊዮን ብር የሚያወጣ ቡቲክ እሸለማለሁ ብሎ ማለት ነው። እና ይህ ቡቲክ ሲገመገም ቻሌንጁን ካሸነፈ በኋላ ወይ ደግሞ ቻሌንጁን የሚጠበቅበት መስፈርት ካሟላ በኋላ ሲያስገመግመው ወይ ደግሞ ለገምጋሚዎች አሉ አይደለ እንደዚህ ይሄ ነገር ስንት ያወጣል ምናምን የሚሉ ሰዎች ባለሙያ ሲፈትሸው እቃዎቹን እንዳለ 300 ሺህ ብር ከ300 ሺህ ብር የማያልፍ እቃ ነው። እና አስቡት እንግዲህ የ1.5ቱን
ወደ 5 እጥፍ ማለት ነው እንግዲህ ወደ 5 እጥፍ ወደ ታች ነው የወረደው እቃውና እሱ ብሩ ይጠቅመዋል ምንም ጥያቄ የለውም ግን ልጅቷ ያደረገችው ነገር ልክ ነው ብዬ አላስብም ምክንያቱም ምንድነው 1.5 ሚሊዮን ብር ያወጣል ካለች 1.5 ሚሊዮን ብር የሚያወጣ ባትችል እንኳን ይቅርታ ጠይቃ ወይ ደግሞ ምክንያቱም በስነ ስርዓት መናገር አለባት እንጂ እሷ የመለሰችበት መንገድ በጣም የሚደብር ነው እስኪ አንዴ ቪዲዮ ላሳያችሁ አንድ ሰው ካለልኝ ቪዲዮ ከቀረጸኝና ቪዲዮ እንግዲህ ቪዲዮ ላይ እየሰማችሁ ነው ማንም ሰው ቪዲዮ እንዳይቀርጸኝ ነው ንግግር ብዙ ሰዎችን ያስቆጣው ነገር ደግሞ ምንድነው የሷ አመጣጥ ከዚህ ልጅ ጋር ይመሳሰላል ምንድነው እሷም ልጅቷም ያው ከደሃ ማህበረሰብ ነው ያደገችው እናቷንም ታሳይ ነበር የምትኖርበትን ቤት ራሱ ታሳይ ነበር ማለት ነውና እንዴት ከእንደዚህ አይነት ኑሮ አኗኗር ላይ ወጥተሽ እንደዚህ አይነት ወጣት ላይ ተጨክኛለሽ በማለት ብዙ ሰዎች እሷ ላይ ተቀይረውባታል እንደዚህ አይነት ሰው አትመስይም ነበር በማለት ኮሜንት ሴክሽኗን እንዳለ አጥለቅልቀውታል ማለት ይቻላልና በቅርቡ መልስ ትሰጣለች ብዬ አስባለሁ ኦቦለች ሸገር ሲቲ ነቀኑ ፍለታ ሸገር ሲቲ ሰጅነማ ሸገር ሲቲ የዚህ ቪዲዮ በቃ ዋናው ካራክተሩ ምንድነው ብቻ ይገባቸዋል ቪዲዮ ግን ኮሜንት ሴክሽን ላይ ወይ ደግሞ ካፕሽን ላይ ያስቀመጠው ይቅርታ ኮሜንት ሴክሽን ካፕሽን ላይ ያስቀመጠው ይቅርታ just for fun ይላል እንግዲህ በቃ ይህ ቃል ይገልጸዋል ቪዲዮ እንዴት አላችሁ ዛሬ በዱላልኛ ነው ራፕ ማድረግላችሁ Seraka depa, doka bepa, seraka deka, tungka lepa. Luka sakana matagena, haja kadana matena, luka sanane da thotake, luka sanane na matake, haja thotake, tukana, अरे राम का लक्ष्य तो tukana, tukka da beka, tukka da beka, tukka da beka, beka ka tukka da beka, bocor papingka pepa, tukka sekina tika, tukka sekina tutu titita, hatta kam, uca, tumpa papa, upa, tukka da tukka uca, bocor ka dapa, bocor ke pa ka da kapa, bocor ka ta ka da ba da kafe, bocor ka da ka pape, hatta ka ta pa ka ba tukka da papa, ta pa pa ta ka da ba na pa pa ta ka da papa ko, hatta ka bocor ka da ba uka bocor ke ka, tukka da mata ka beta, tukka sekata da beta, tukka da mana ኖ ሰዎች አብቃል እያየ ነው እያበደ ነው መሰለኝ የሚገነሙዬ እድሜሽ ስንት ነው የሴት ልጅ እድሜና የወንድ ልጅ ደሞዝ እኮ አይጠየቅም ባከቻ ኩያለሁ ከኔ የመጡብን ቆይ ልጅ እያለ ለማረቤን አያችሁ ስነባ አላየንም የምንለው ሳናይ ቀርተን ሳይሆን ጨዋታውን ለማስቀጠል ነበር እሺ አሁንስ ልክ ህይወታችንም ላይ ያየን እንዳላየን የምናልፋቸው ነገሮች አሉ ኧረ ተው ቤቢዬ ይቅርታ አረፈ ወይ ትናንት የት ነበር ስልክሽ ለምንድን ነው የማይነሳው ኧረ ምን ጉድ ነው ሊገላት እኮ ነው ጓደኛዬ በሌሎች ታሪክ ውስጥ ጀግና ለመሆን ስሞክር የራስ ማንነት እንዳታጣ አንድ ጊዜ ሙሉ ታሪኩን አይገልጽም አረረረ ዋው የሚገርም አባባል እኔ ተፋት ነው ይቅርታ ማንነት 2018 ግን ልክ አይደለም አሁን 2019 ግን ከዚህ እንዳይብስ ነው የምፈራው ለማንኛውም ምርጦችዬ የዛሬ ቪዲዮቻችን እነኚህን ይመስሉ ነበር ቪዲዮቻችን እንደተመቻችሁ ጥርጥር የለኝም ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ